ሰላም ጤና ይስጥልኝ ውድ የቴሶፋ በሻ ዩቲዩብ ቻናል ተከታታዮቻችን እንደምን ከርማችኋል? ዛሬ እንግዲህ የተገኘ ነው እንደ ወትሮ ደስ የሚል ዜና ወይም ደግሞ ሌላ ፕሮግራም እናቀርብላችሁ ሳይሆን ወደ ሀገር ቤት በጣም አሳዛኝ ዜና ተሰምቷል። በኢትዮጵያ አርት ውስጥ በሁላችንም ልብ ውስጥ የቀረች በተለይ ደግሞ በኮሜዲ ስራዎቿ እጅግ በጣም ስናደንቃት የነበረችዋ አርቲስት ፍሬህይወት ባህሩ በድንገተኛ ህመም ከዚህ ዓለም በሞት ተለይታናለች ማለት ነው። ይህ በጣም እጅግ አሳዛኝ ዜና ነው። እኔም ሰማው እጅግ በጣም ነው የደነገጥኩትኝ። እንደ ግልም ደግሞ እኔ ፍሬህይወትን በቅርበት ስለማውቃት ፍሬህይወት ማለት የተቸገረ ሰው ካየች ዝም የማትል ተጫዋች፣ ከሰው ጋር ቶሎ የምትግባባና በተለይም ደግሞ በሀገሯ ድርድር ማታቅ ለሀገር በሚደረጉ ነገሮች ሁላ ቀድማ የምትገኝ አርቲስት ነች። እንግዲህ ፍሬህይወት ባህሩ ላለፉት ከ30 ዓመታት በላይ በኢትዮጵያ ቲያትር ላይ በተለይም ደግሞ በኢትዮጵያ አገር ፍቅር ቲያትር መድረክ ላይ ስትነሸነሽ የነበረች በኮሜዲ ስራዎቿ ስታዝናናን የነበረች በጣም ምርጥ አርቲስት ነበረች። እንግዲህ የዝግጅት ክፍላችንም በአርቲስት ፍሬህይወት ባህሩ ድንገተኛ ህልፈት የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። ፍሬህይወት ባህሩ እንግዲህ ህይወቷ ከዚህ ዓለም ቢያልፍም ስራዎቿ ግን ዘላለም ከኛ ጋር ይቀራሉ። በስራዎቿ ዝንተ ዓለም ስናስታውሳት እንኖራለን ማለት ነው። እንግዲህ በአጠቃላይ ለኢትዮጵያ ህዝብና በተለይም ደግሞ ለቤተሰቦቿ የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። መጽናናቱን ይስጣችሁ ለማለት እንፈልጋለን። እንግዲህ ፍሬዬ በምድር ያደረግሻቸው ብዙ በጎ ነገሮች አሉና ፈጣሪም ደግሞ በሰማይ መልካም ነገር እንደሚከፍልሽ ተስፋ አድርጋለሁ። ነፍስሽን በገነት ያኖርልን እላለሁ።